ፕሮቴስታንት ነህ? አዎ ፕሮቴስታንት ነኝ። ኦኬ። እኔ የምታውቀኝ ምን እያለሁ ነው የምታውቀኝ? እኔ ያኔ እነ አቡ ሀይደርን ስትሞግታቸው መስለኝ። ከድሮም ጀምሮ ሙስሊም ነበር ይላሉ እዚህ። አንድ ጋር ልኝ አንተ የዛሬ 11 ዓመት ሆነው ማለት ኦልሞስት 11 ዓመት ሆነው አለቀሳችሁ ማስታውሳለሁ። አላችሁ በፍጹም አይሆንም ሴጣን አሳሳተብን ምናምን ነገር እያላችሁ ስለዚህ ላል ሙስሊሞች ቤት እየገባን ስገባ ሲያባሩ አይ መጥባጭ ልጅ መታ ምናምን ከየት ነው የሚመለቃቀመው ይሉ ነበረ። መጣና አሁን ራስታ የሚባል ልጅ አለ። አሁን እዚህ ያኔ ነርሰዲን ነበር ስሙ። ራስታ የሚባል ልጅ አለ እዚህ አሁን የሚመጣ ቲክቶክ ላይ ነርሰዲን ነው ምናምን ነው ስሙና ለነብዩ መሐመድ የተገለጠላቸው ምንድን ነው አልኩት። መልአኩ ገብርኤል ነው አለኝ። እና እኔ አንሰሪንግ እስላም ላይ እየገባው እየለበለብኩኝ መጣና ጥያቄ ጠይቃችኋለሁ እና በቃ ሰምተው የማያውቁትን ነው ጥያቄ እንትን ብላችሁ የነበረው ማለት ነው። እና በኋላ ላይ ግን ምን ወደ ያው ጥያቄ ፈጠረብኝ። እንደውም ጭራሽ እኔ አታክ ለማድረግ ነበር ማጠናው የነበረው ቁርአንን እና በኋላ ላይ በቃ ማለት እንትን ነው ያላ ንግግር ነው በቃ በጣም እየገረመኝ መጣ። እና ምን ለማለት ፈልጌ ነው ኡስታዝ አቡ ሀይደር በጣም አሁንም ራሱ አለው ፖቴንሻል ማለት ነው። ደስ ይላል። አላህ ይጠብቀው። እንግዲህ አላህ ከሰጠን ትልቅ ስጦታዎች መካከል አንደኛው ኡስታዝ አቡ ሀይደር ነው። በነገራችን ላይ የኔም ኡስታዝ ነው ታውቃለህ። ኦኬ የኔም ኡስታዝ ነው። የኔም ሞዴል ነው፣ ሮል ሞዴል ነው። በጣም ነው የምወደው። እግዚአብሔር ሲመጣ እንደዛ በሚያስፈራ ሰዓት አሁን ይገለጣል። መጸለይ ነው የሚጠበቅብህ። አሁን ስንቱ አሁን በቃ ማሳመን አልቻልክም። አንዳንድ ጊዜ ከአቅም በላይ ሲሆንብህ ወደ ጸሎት ነው የምትሄደው። ከአቅም በላይ ማለት ነው። አስተርዬ ልጸልይልኝ ይሻላል እያሱ ስለመሆኑ እንዲገባኝ ማለት ነው እንጂ ኦሪት ዘኍልቍ ምዕራፍ 24 ቁጥር 17 ላይ አየዋለሁ፣ አሁን ግን አይደለም፣ እመለከተዋለሁ፣ በቅርብ እመለከተዋለሁ፣ ከያዕቆብ ኮከብ ይወጣል ይላል። ስለማን ነው የሚያወራው? በቅርብ ከያዕቆብ ኮከብ ይወጣል ብሎ በለዓም ሲነግራቸው ለእስራኤሎች ስለማን ነው የሚያወራው? ይሄ ኢየሱስ ነው ዘኍልቍ። ስለዚህ ለምንድን ነው ታዲያ በቅርብ ከያዕቆብ ኮከብ ይወጣል ሲል ለእስራኤሎች ሲነግራቸው 2000 ዓመት እንዴት ሊቆዩ ቻሉ ብለህ አክሊሉ ደህና ነህ? በጣም ደህና ነኝ። እንዴት ነህ? በጣም እግዚአብሔር ይመስገን በጣም ደህና ነኝ። የጠፋ ሰው ድሮ ነው እኮ ማውቅህ አይደል? አንረሳት 2012 ኦኬ። የት ነበር የምንታወቀው? ቴሌግራም ነው ምንድን ነው የሚባለው? ቴሌግራም አይደል? ሌላው ይሄ ሜሴንጀር ከዚ በፊት አይደለም። ምንድን ነው የሚባለው? ቆይ ከዛ በፊት የነበረው አንድ ግሩፕ ነበረ። አለመርሳት ገርሞኛል። ፓልቶክ ነው ፓልቶክ። ኦኬ ይገርማል። እኔ ጥያቄ አለኝ። ጠይቅ። አዎ ምንድን ነው እንግዲህ ቁርአን በአንድ ሰው ከተጻፈ ይሄ ደጋግሞ የሚነገሩት ነገሮች ማስፈራሪያ የሚል ደግሞ ሌላው የሙሴን በትር ጣላትና ሸሸ ይላል። አንድ ቦታ ላይ አንድ ነገር ዝም ብሎ የሚያወራ ሰው ትንሽ ይከብደኛል። እኔ አንድ ነጥብ ብቻ ያወራ። ሌላው ደግሞ ምናምን እያልክ ሳይሆን አንድ ጥያቄ ጠይቀኝ። አስፈራሪ ነኝ የሚለው ነው። ቆይ አንድ ሰው ከሆነ ሀሳቦች መደጋገም አይገባቸውም። አሁን አንተ ትልቅ ሰው ነህ እኮ አትቸኩል። አንዴ ቁርአን አንድ ሰው ነው የጻፈው ምናምን አልክ። ማን ነው የጻፈው ቁርአን? ነቢዩ መሐመድ መሰለኝ። እስኪ ማስረጃ ስጠኝ። እኔ ምን አውቃለሁ? ያው ነቢዩ መሐመድ ተቀበለ ከሰማይ አወረደ፣ በገብርኤል አማካኝነት ወረደለት ነው የሚባለው። ወይም ቁርአንን ነቢዩ መሐመድ ጻፈው የሚለው የቱ ጋር ነው ያለው? ማን የነገረ? ያው እስላሞች ሲናገሩ ነው የምሰማው። እኔ እንግዲህ አትዋሽ፣ ውሸት አያምርብህም ማለት ያው ያነጋገር ዘይቤ እኮ ወረደለት ወይም ደግሞ እንደዚህ ሲባል እንሰማለሁ። መሐመድ ጻፈው አልክ፣ አንድ ሰው የጻፈው አልከኝ። አንድ ሰው ማን ነው ስልህ አንድ ሰው ነው የተቀበለው መልእክቱን ማለት ነው። መልእክቱን አንድ ሰው ነው የተቀበለውና ብዙ ድግግሞሹን ሳየው ምን ነው ድግግሞሽ? ለምሳሌ እሺ ተወሽ፣ ወደ ሁለተኛው ድግግሞሹ ምንድን ነው? አስፈራሪ ነኝ፣ አስጠንቃቂ ነኝ የሚለው ቃል ማለት ነው። የቱ ጋር የተደጋገመው? እስቲ ንገረኝ። አንድ ሁለት ጥቅስ ስጠኝ እስቲ አውጣው። እኔ ቆይቻለሁ ካነበብኩት እኮ አስጠንቃቂ ነው፣ ሊያስጠነቅቅ ነው የመጣው። እውነት ነው።
እሺ ይሄ እንግዲህ መልሰልኛል። የሚያበስርስ የሚለው ሁለተኛ ወደ ቆይ ሁለተኛው አይደለም። ጥያቄ ልምጣ። ኧረ ቆይ አክሊል ጥያቄ ትጠይቀኛል። ሰው ይማራል። ታችም ዝም ብለህ አባሮሽ አኩኩሉ አይደለም እዚህ የመጣ ነው። ስለዚህ አሁን ምንድነው ማብሰር ነው። ሁለት ነገር ነው የሚናገረው፣ አብሳሪና አስጠንቃቂ ነው ሆኖ የመጣው ቁርአን። የሚያበስር በጀነት የሚያበስር በጀሃነም ደግሞ የሚያስጠነቅቅ ነው መልእክቱ። ሁለቱም አለ፣ ጀነትና ጀሃነም አለ በእኛ ትምህርት ራሱ ማለት ነው። ኦኬ ከዛ አንጻር ነው ራሱ የሚታየው። ቀጥል። አሁን ሁለተኛውን ጥያቄ ልጠይቃ። ትጠይቃለህ። ሁለተኛው ሶስተኛ ጥያቄ ጥያቄ ደግሞ ሁለተኛ ጥያቄ ሶስተኛ የመጀመሪያ ቁርአንን ጻፈው አልክ። ኦኬ ጻፈ የሚለውን አላቅም አልክ። የአፎ ለምታ ነው አልክ፣ አለፍን። ሁለተኛው ደግሞ ማስጠንቀቅ የሚለውን ድግግሞሽ አልክ። የቱ ጋር ነው ያለው ስንል የለም ማለት ቆይቻለሁ ፈተውኝ ካነበብኩት ማለት ነው። ምንድነው አንደኛው ደግሞ ስለ ሙሴ የሚናገር ነገር ነው። ሙሴ እባቢቱን ያዘች ከዚያ ተመልሳ በትር ሆነች የሚል አለ። 3 ቦታ እንደተጻፈ አስታውሳለሁ። አንደኛው ደግሞ ሰርቶት ሸሸ ይላል እና እንዴት ነው ይሄ ነገር ሊጋጭ የሚችለው ነው የምለው። አንዱ ጋር መሸሹን፣ አንዱ ጋር መልሶ በትሯን፣ አንዱ ጋር እንደ መጽሐፍ ቅዱስ ነው፣ አንዱ ጋር ደግሞ ሸሸ ነው የሚለው። በቃ ጥሎ ሸሸ ከነጭራሽ ጥሎ ሸሸ። ግን ተመልሷል እኮ ተመልሶ የለ እንዴ? ጥሎ ሸሸ ካለ በኋላ ደንግጦ ነው ሲያየው ኦኬ እንግዲህ እኔ 3 ቦታ ነው ያየሁትኝ። አንደኛው 3 ቦታ ነው ያየው። 3 ሱራው ላይ ነው አላህ በቁርአን ውስጥ ሱረቱል ዙመር ምዕራፍ 39 ላይ ሲናገር ምንድን ነው ያለው? ይሄ ቁርአን ተመሳሳይና ተደጋጋሚ ነገርን አወርድን የሚለው አላህ ምንድን ነው የሚያደርገው መሰለ? ጥንት የነበረውን ነገር ሲተርክልን አምላካችን አላህ የሆነ ነገር ይተርክልንና ኢብራሂም ከመላእክቶቹ ጋር ያደረገውን ዲያሎግ ግማሹን ይተርክልንና ግማሹን ደግሞ ሌላ ሱራ ላይ ያብራራዋል። የቀረውን ማለት ነው። ሙሳ አለይሂ ሰላም ከፊራውን ጋር ያደረገውን ዲያሎግ አንድ ሱራ ላይ ሱረቱል አዕራፍ ላይ ይነግረንና ሙሉ ንግግራቸውን ሳይሆን ማል ላይ ይቆርጠውና የሚቀጥለው ላይ ደግሞ ሱራ ላይ ሱረቱ ጣሃ ላይ ለምሳሌ ይደግመዋል ማለት ነው። ያንን ነገር ምን ይለዋል? ይደግመዋል። ያ የነበረውን ይቀጥለዋል። ተናግሮ የነበረው ለሁለት እየከፈለ አንዳንድ ቦታ ላይ ለ3 እየከፈለ ነው ንግግሮቻቸውን የሚናገረው። ይሄ የቁርአን ውበቱ ነው ራሱ ማለት ነው። ልክ እንደ ክሮኖሎጂካል ኦርደር አይደለም። ክሮኖሎጂካል ኦርደር ሳይሆን ስለ አንድ ነገር ይነግርህና ያን ነገር ታሪኩን ይነግርህና ከዛ በኋላ አንጠልጥሎ ከዛ በኋላ የቀጣዩን ነብይ ደግሞ ታሪክ ይነግርሃል። በኋላ ላይ ግን ሱረቱ ሁድ ምዕራፍ 11 ላይ ምንድነው የሚለው? ከመልእክተኞቹ ወሬ ተፈላጊውን በአንተ ላይ እንተርክልሃለን አለ። ለምንድን ነው የሚተረከው አለ? ለምዕመናን መገሰጫና ማስታወሻ ነው አለ። አሁን ምን አለ መሰለ? የፋይናል ሜሴንጀር መጥተዋል። የመጨረሻ ረሱል ሰለላሁ ዐለይሂ ወሰለም ነብይ ሆነው ተልከዋል። እሳቸውን የተቀበለ ሰው ምንዳ እንደሚያገኝ እና ደግሞ እሳቸው መልእክታቸውን ያስተባበለ ሰው ደግሞ ፍዳ እንደሚያገኝ የፍርድ ቀን የመጨረሻ ነብይ ስለሆኑ ያ ነገር ናምና ጥንት የነበረው ነገር ነቢያቶችን ልኮ መልእክተኞችን ልኮ ሊያደረጋቸው በዛ በመላካቸው ያገኘሁት ቅጣትና ሽልማት ምን እንደሆነ የሚነግረን ከዛ አንጻር ነው። ለምዕመናን አለ መገሰጫና ማስታወሻ ነው አለ። አይ ነገር አለካስ ብለው እንትን እንዲሉ ማለት እንዲያስታውሱት ነው እንጂ ስለነሱም ማውራት አይደለም። ኢብራሂም ከማን እናትና አባቱ እነማን ናቸው? ከዚህ የዘር ሐረግ መጣ ምናምን የሚል ነገር እኛ ጋር የለም። ሙሳ አለይሂ ሰላም እናትና አባቱ እነዚህ ናቸው፣ ከዚህ የዘር ሐረግ መጣ ምናምን የሚል ነገር አታገኝም። እኛ ጋር የሚፈለገው ዋናው ጭብጥ ምንድነው? ነቢያት ተልከው እንደነበረ ከተላኩ ነቢያት ደግሞ ለናምና ያክል እነዚህ ተልከው ነበር፣ መልእክታቸው እንደዚህ ነበር የሚለው ነገር እያንዳንዱ ነቢያት ይነግረንና ሌላ ሱራ ላይ ደግሞ የቀረውን ንግግራቸውን አስፈላጊ የሆነውን ለእኛ ትምህርት ይሆናል ብሎ ለእኛ ትምህርት ይሆናል የሚለውን ነገር አምላካችን አላህ ይነግረናል ማለት ነው። የቁርአን ተናጋሪ አላህ ነው። በነገራችን ላይ ረሱል ሰለላሁ ዐለይሂ ወሰለም አይደሉም፣ ጅብሪልም አይደሉም። ሁለቱም በቁርአን ላይ ያላቸው ድርሻ መልእክቱን ማድረስ ነው፣ ሪሳላውን። ይሄን ይመስላል። ኦኬ እንግዲህ ሌላ ጊዜ ደግሞ መጽሐፉን አነብና ጥያቄ ካለኝ እመጣለሁ። ጠፍተሃል እኮ ጠፍተሃል። በነገራችን ላይ እኔ ሜሴንጀር ላይ አንድ ጊዜ ተደዋውለን አውርተናል ይመስለኛል። ተደዋውለን አውርተናል። በዛ ነው ማቀፍ ድምፅ ማለት እንትን ላይ ፓልቶክ ላይ ምን ግሩፕ ውስጥ ነበርክ? እኔ ዝም ብዬ ነው የምገባው ሬስትሪክሽን። ያ ኦኬ ፕሮቴስታንት ነህ? አዎ ፕሮቴስታንት ነኝ። ኦኬ እኔ የምታውቀኝ ምን እያለው ነው የምታውቀኝ? እኔ ያኔ
እነ አቡ ሃይደርን ስትሞግታቸው መሰለኝ። ከድሮም ጀምሮ ሙስሊም ነበር ይላሉ። እዚህ ንገርልኝ፣ አንተ ንገርልኝ። ያው ምስክር አንተን አገኘ አቡ ሃይደር የጠፋ አቡ ሃይደር አለ ሰምቼው አላውቅም። ግን በህይወት አለ። ሶሻል ሚዲያ ስለማይጠቀም ነው። ኧረ አለ አይጠብቀው። ግን አየህ ምስክር፣ ብዙ ሰዎች ምንድን ነው የሚሉት? ውሸት ነው ይላሉ። ሙስሊሞችም ናቸው እኮ ነው የሚሉት። ይሄማ ከመጀመሪያውኑ ሙስሊም ነበረ ይላሉ። ትዝ ይልሃል ሙስሊሞች ቤት እየገባን ስገባ ሲያባሩ አስታውሳለሁ። አይ በጥባጭ ልጅ መታ ምናምን ከየት ነው የሚለቃቀመው ይሉ ነበረ። መጣና አሁን ራስታ የሚባል ልጅ አለ። አሁን እዚህ ያኔ ነርሰዲን ነበር ስሙ። ራስታ የሚባል ልጅ አለ እዚህ አሁን የሚመጣ ቲክቶክ ላይ ነርሰዲን ነው ምናምን ነው ስሙና ለነቢዩ መሐመድ የተገለጠላቸው ምንድን ነው አልኩት። መልአኩ ገብርኤል ነው አለኝ። ናሙስ የሚባል ጂኒ ነው አልኩት። የቱ ጋር አለ ሐዲስ ላይ ያወጣውና ናሙስ የሚለውን ቃል ሳሳየው ምን ማለት ነው አለኝ። ናሙስ ማለት የዝንቦች አምላክ ነው ቤልዜቡል ነው ስለው ኧረ ወየ ምናምን እንደዚህ እያደረገኝ እንደዚህ እያደረገኝ ምናምን አለ። እና ፋክት ወርድ የሚባልም ልጅ ነበረ እንደዚሁ እዛ ይለ ስንለው አይ ፋክት ወርድ የሚባል ሙስሊም ነበረ እንግሊዝ ነው ምናምን የሚኖር እና እኔ አንሰሪንግ እስላም ላይ እየገባው እየደበለብኩኝ እመጣና ጥያቄ ጠይቃችኋለሁ እና በቃ ሰምተው የማያውቁትን ነው ጥያቄ እንትን ብላችሁ የነበረው ማለት ነው። እና በኋላ ላይ ግን ምን ሆነ ያው ጥያቄ ፈጠረብኝ። እንደውም ጭራሽ እኔ አታክ ለማድረግ ነበር ማጠናው የነበረው ቁርአንን እና በኋላ ላይ በቃ ማለት እንትን ነው ያላህ ንግግር ነው በቃ በጣም እየገረመኝ መጣ። በኋላ ላይ ሰልም ታስታውሳለህ? ወደ አላህ በንስሐ ተመለሱ ብያችሁ አለቀሳችሁ እኮ ዛሬ 11 ዓመት ሆነው ማለት ኦልሞስት 11 ዓመት ሆነው አለቀሳችሁ ማስታወሳለሁ አላችሁ። በፍጹም አይሆንም ሰይጣን አሳሳተብን ምናምን ነገር እያላችሁ ብዙ ሰው ግን አሁን ላይ ግን ብዙ ሰው አያምነኝም ማለት በቃ ከመጀመሪያው ሙስሊም ነው ምናምን ይላሉ እንጃ አያምኑም። በቃ አንዳንድ ሰዎች ሙስሊሞችም አንዳንዴ ግራ ይገባቸዋል፣ ግን ክርስቲያኖቹ ግን ኖ ይላሉ። መቼ ነው የምትገባው? እንደዚህ በዚሁ ቀን ነው? በሳምንት አንዴ? ሲመቸኝ ይገባል። ብዙ ጥያቄ ጽፌ ማለት በቃ ሳልጠይቃቸው ቀረው ማለት ነው። የሰጡኝ ሰዎች እዚሁ ሀገር የሚኖሩ ናቸውና አንብብ ብለው ሰጡኝ። ያው አንዳንድ ጥያቄዎችን ረስቻቸዋለሁ። እና እንግዲህ ሌላ ቀን በእንትኑ ፈልግህና እገባና ያው ጥያቄዎችን አቀርባለሁ። ሰዓት እናንተ አሁን እንትን ነው አይደለ? ቀን ነው እናንተ ጋር ከ2 ፒኤም ነው 2:30 ከምሳ ሰዓት በኋላ። አሪፍ ነው። ድምፅ አይቀየርም ግን ያው ነው ያንተ እውነት። ዛሬ እኔ እንኳን ራሱ ድምፄ እኮ ተቀይረዋል እኮ ራሱ ያኔ እኮ ሰዓት ነበርኩኝ። እውነት ጁንዱላ የት ሄደ? ጁንዱላ አለ። እሱም አሜሪካ ነው የሚኖረው። አልፎ አልፎ ነው የሚመጣው። አቡ ሃይደር ኢትዮጵያ ነው ወይስ አረብ ሀገር ነው ሄደው? የሆነ ሀገር ኢትዮጵያ ነው ያለው። ግን ያው አብዛኛውን እሱ አሁን የአቂዳ ኪታቦች ምናምን የሚያስቀረው የሚያስተምረው ሞር እዛ ላይ ነው ፎከስ የሚያደርገው። በጣም ኢንስፓየርድ የሆነው እነሱ ላይ ነው። ኮምፓራቲቭ ሪሊጅን ላይ ብዙም አይደለም አሁን ላይ። ወጣት ነው እኮ አይደለ? ወጣት ነው አቡ ሃይደር ግን እንዴት ፂማሙነቱ ምናምኑ ይገርመኛል። አቡ ሃይደር ያርበደብዳችሁ ነበር፣ እናንተን ያርበደብዳችሁ ነበር። በቃ ፈተና ሆኖ ነበር ያኔ እኮ ፈተና ሆኖ ነበረ። በቃ የኢትዮጵያ እንትን እሱ የነበረበት ወቅት በጣም ነው ጥያቄ በጣም ይከብድ ነበረ።
ውይይት በጣም ነው የሚያስፈራው። ገና ስሙን ሲያዩት ራሱ እንፈራዋለን። በጣም ነበር የሚያስፈራው የነበረው ትዝ ይልህ እንደሆነ። ያ ውስታዛችን በጣም እንትን ነው፣ ግሬስ አለው። አሁንም ድረስ ነው ግሬስ ያለው። ማሻላ ይሄ ካላ ነው። እዚህ ቲክቶክ ላይ በአካል እዚህ ቲክቶክ ላይ እናስተምራለን የሚሉት እነሱን አያውቃቸውም እና በአካል አገኙትና ተወያዩ እና ሲወያዩ ገና አቀማመጡ አሉ ሲቀመጥ አቀማመጡ ራሱ በአቀማመጡ ነው ውይይቱን የሚጨርሰው። አቀማመጡ ራሱ ያስፈራል አሉ ሲናገሩ እና መጀመሪያ ስታወራ ጸጥ ብለህ ያዳምጥህና ልክ ማውራት ሲጀምር የምታወራው በአጠቃላይ ይጠፋብሃል አለ ልጁ ሲናገር እዚህ ቲክቶክ ላይ። በቃ ጠፋብን አለ። እኛ ሁላችንም ተደነባበርን አለ። በጣም ሲያወራ አንደበቱ በጣም ነው የሚጣፍጠው። በዛ ላይ ደግሞ በጣም እውቀቱ የሚገርም ነው። በዛ ላይ በቃ ፊቱ ኮስታራ ነው። አቀማመጡ ምኑ አኳኋኑ ምናምን በቃ ደንበኛ ለዛ ለውይይት የተዘጋጀ እንትን ነው እና በጣም ያስፈራ ነበረ። ጠፋብን የምናወራው ምናምን ነገር ብሎ በጣም አድንቆ ሲያወራው ነበረ የዛሬ 2 ዓመት 3 ዓመት አካባቢ ላይ እና ምን ለማለት ፈልጌ ነው ኡስታዝ አቡሀይደር በጣም አሁንም ራሱ አለው ፖቴንሻል ማለት ነው። ደስ ይላል። አላህ ይጠብቀው። እንግዲህ አላህ ከሰጠን ትልቅ ስጦታዎች መካከል አንደኛው ኡስታዝ አቡሀይደር ነው። በነገራችን ላይ የኔም ኡስታዝ ነው ታውቃለህ። ኦኬ የኔም ኡስታዝ ነው። የኔም ሞዴል ነው፣ ሮል ሞዴል ነው። በጣም ነው የምወደው ማከብረው። የደቡብ አፍሪካው ሰው ነው ኢየሱስ አምላክ አይደለም ብሎ ዋናው መጽሐፍ የጻፈው ማን ነበረ? አሁን በህይወት የለም። ሺህ አህመድ ይላት አላህ ይራማቸው። አዎ፣ ግን ከእሳቸው በፊትም ነበረ እኮ ዛሩል ሀቅ የሚባል መጽሐፍ የጻፈ አለ ህንዳዊ። ዛሩል ሀቅ የሚለው መጽሐፍ ይጻፋል። ስማቸው 91 ደግሞ ክርስትናና እስልምናን አጣምሮ ደግሞ የመነጋገር ነገር ነበረ። ትዝ ይለኛል የሆነ ሁለቱን ሃይማኖት የእኛ መጽሐፍ ላይ ተጽፏል፣ ባይብል ላይ ተጽፏል በሚል እንደዚህ ተጀምሮ ነበር። 91 አስታውሳለሁ። አንዳንዱን ሀሳብ ለምሳሌ በወንድሞቻችሁ መካከል እንደኔ ያለ ነቢይ ያስነሳል የሚለው መሐመድ ነው የሚል፣ እንደገና ደግሞ አጽናኝ ይመጣል የሚለው እሱ ነው የሚል ይቺ ቃል በቃ ተጠናክራ በጣም እስላሞች በእስልምና ከከታዩ በጣም ይደሰቱ ነበር። በቃ የኛ ነቢይ መጽሐፋቸው ላይ ተጽፏል አለ፣ ባይብል ላይ አለ። አሁንም መነጋገር እንችላለን ከፈለክ አንተ ሲመች ሌላ ቀን ስትመጣ በዚህ ዙሪያ ዘዳግም 18 ላይ ያለው ስለምን አንድ መጽሐፍ ጽፍ ያለው ነው እኮ የተደበቀ እውነት የሚለው መጽሐፍ አንብበዋል? አላነበብኩም። በቃ እሱ መጽሐፍ ስለሳቸው መምጣት የሚናገር ነው። ራሱ ማኑስክሪፕቶቹ ራሱ ሲዘጋጁ እንዲህ አይነት ፕሮብሌም ሆን ብለው እያስወጡ ነው። የተደበቀው ነው። ለዛ ነው ሱረቱ በቀራ ምዕራፍ 2 ቁጥር 146 ላይ እነዛ የመጽሐፉ ሰዎች ወይም መጽሐፍን የሰጠናቸው ወንዶች ልጆችን እንደሚያውቁ መሐመድን ያውቁታልና አለ። እውነትን እያወቁ ይደብቃሉ አለ። ስለሳቸው መምጣት ተነግሮ የነበረውን ደብቀዋል። ሱረቱ አዕራፍ ምዕራፍ 7 ቁጥር 157 ላይም እንደዛ ነው የሚናገረው። በተውራትና በኢንጂል ተጽፎ የሚገኝ ነው የሚለው። ተጽፎ ሜንሽን ተደርጎ የሚገኝ ነው የሚለው። ብዙ ቦታ ላይ እንደዛ አለ። ቁርአን ላይ ስትመለከተው የመጽሐፉ ሰዎች እውነትን በውሸት እንደቀላቀሉ እውነትን እያወቁ እንደደበቁ ሱረቱ አሊ ኢምራን ምዕራፍ 3 ቁጥር 71 ላይ እንደዛ ነው። ተሸሽጉ ከነበራችሁ ሱረቱ ማይዳ 5:15 ላይ እንደዛ ነው። ተሸሽጉ ከነበራችሁትን ከፊሉን የሚተውና ከፊሉን የሚገልጽ መልእክተኛ መጣላችሁ ነው የሚለው። ደብቀውት የነበረው ማለት ነውና የተደበቀ እውነት የሚል መጽሐፍ አለኝ። በዚህ ዙሪያ ላይ በተውራትና በኢንጂል ተውራትና ኢንጂል አመጣጣቸውን ኢንጂል ምንድነው ተውራት ምንድነው የሚለውን ነገር አመጣጣቸውን በዛ ላይ ደግሞ የነበሩት የተደበቁት የሚጠብቁት ነበረ ወይ ሪሊ አይሁዶች የሚጠብቁት አለ ወይ ከመሲሁ በተለየ መልኩ የሚጠብቁት ነብይ ነበረ ወይ ለዛም ከወንድሞቻቸው መካከል ከእስራኤል ወንድሞች ከአረቦቹ የሚጠብቁት ነበር ወይ የሚለው በደንብ አድርጎ የሚተነትን ነው። ከዛም ባሻገር ደግሞ ኢየሱስ ሲናገር የነበረው አጽናኝ የሚለው ሪሊ በአረማይስጡ ምን ተብሎ ነበር የተቀረበው? ፓራክሊቶስ ነው የሚለው። ወደ ግሪክ ሲመጣ ነው ፓራክሊቶስ የተባለው። ባሪያ ነው የሚለው። ባሪያ ማለት ደግሞ ነቢያ ነው። ነቢያ ማለት ነብይ ነው የተባለው። ከኔ በኋላ ሌላ አጽናኝ የሚለው ሌላ ነብይ ተብሎ ነው የተቀመጠው። በኋላ ላይ ግን ነገሮች ተቀይሮ ወደ መንፈስ ቅዱስ ዞረ። ማቴዎስ ዮሐንስ ወንጌል 14:26 ላይ መንፈስ ቅዱስ የሚለውን ሲገለብጡ መንፈስ ቅዱስ የሚለውን ጨመሩበት። ይሄ እኮ የሚናገሩት የራሳቸው ስኮላሮች ናቸው። ሲገለበጥ ነው የተጨመረበት
ማኑስክሪፕቶቹ ላይ ሲገለባበት ነው እንደዚህ አይነት ነገሮች የመጡት። በኋላ ላይ እሳቤውን ከነብይነት ወደ መንፈስ ቅዱስ ተሸጋገረ እንትን ሲሉ ማለት ነው። ይሄ ሁላ አለ የሚያወዛግብ ነገር አለ። ኢንሻአላህ እስቲ መጽሐፉን እልክልሃለሁ። እንትን ለምሳሌ አንድ ነቢይ ተአምር ማድረግ አለበት ወይም ደግሞ የእግዚአብሔር ምስክር ሊኖረው ይገባል። አሁንም ነቢዩ መሐመድ ምንም ተአምር እንዳላደረገ ነው የሚናገረው። እንዴት ነው? ምን ማረጋገጫ አለን? ለምሳሌ ሙሴ፣ ኢያሱ ባህር ከፍለዋል። ሙሴም እንደዛ ከእግዚአብሔር ዘንድ መጠራቱን ያን ነገር ተናግሯል። እና እንዴት ታየዋል ይሄንን? አሪፍ ጥያቄ ነው የጠየቀው። ግን አንድ ነቢይ ለመሆን ተአምር መስራት ሸርጥ ነው መስፈርት ነው ማለት ያው ከእግዚአብሔር አንድ የሆነ ምልክት ሰዎች እንዲያምኑብህ ነው ያለው አይደል? ኢያሱን በፊት ያንን ተአምር አረገ ማለት ነው። እና እንዴት ታየዋል? ስለዚህ ነቢዩ አብዲው የሚባለው የሰራው ተአምር አለ? ነቢዩ አብዲው የለም። ትንቢት ስለዚህ ነቢይ አይደለም ማለት ነው እኮ። አሁን በምን ለየው? ማለት ተአምር መስራት ለአንድ ነቢይ ማስረጃ ከሆነ መጽሐፈ መሳፍንት ምዕራፍ 6 ላይ አምላክ ነቢይ ያስነሳ ይላል። ያስነሳው ሰውን ነቢይ ስሙ አልተገለጸም፣ እናትና አባቱም አልተገለጸም፣ ከየትኛው የዘር ሐረግ እንደመጣ አይናገርም፣ መቼ እንደተወለደ መቼም እንደሞትም አይናገርም። ግን ያ ነቢይ ተአምር ስላልሰራ ነቢይ አይደለም ብለን አንልም። ኢሳያስ የሰራው ተአምር የለም። ኢሳያስ በራሱ የሰራው ተአምር እስቲ ማሳየት አችልም። ኤርሚያስ፣ ሕዝቅኤል የሰሩት ተአምር የለም ራሱ ማለት ነው። ብዙ ማንሳት ይቻላል ነቢያት ሆነው ግን ተአምር ያላደረጉ ማለት ነው። ረሱል ሰለላሁ ዐለይሂ ወሰለም ተአምር ተሰጥቷቸው ተአምር ራሱ የመጀመሪያ ተአምር ለሳቸው ለነብይነት ተአምር ቁርአን ነው። ይህ ያላ ተአምር ነው፣ ወደ አንተ አወረድ ነው ይላል። መጀመሪያ ማሰብ ያለብህ ማለት ነው። ሁለተኛ ረሱል ሰለላሁ ዐለይሂ ወሰለም ከጣታቸው ላይ ውሃ ፈልቆ ነበረ። ያው ይሄ ተአምር ነው ራሱ። ጨረቃ ለሁለት ተከፍሎ ነበረ በሳቸው ማለት ነው። አሁን ይሄ ሁላ ብነግርህ አንተ የምትለው ምንድን ነው? መልስ ምንድን ነው? ከጣታቸው ውሃ ይፈልቅ ነበረ። ጨረቃ ለሁለት ተከፍላ ነበር። እንዴት ተገጣጠመች? አሁን የሚያስብለው እንዴ ነው? ይሄ የሃይማኖትን ተአምር ነው ለማጉላት የሚደረግ እንዴ? አላደረጉም የሚላላ ምንም አላደረጉም እኮ አለማድረጋቸውን እኮ በምንድን ነው አላደረጉም የሚሉት? ከምን አንጻር ነው? አስትሮፊዚካል እንትኖች ኦኬ። አይ ጊዜ ካለ እኮ አስትሮፊዚካል እንትኖች ቼክ ስላደረጉት ተአምር መባሉ ታዲያ ምኑ ላይ ነው ራሱ? አሁን ለምሳሌ በኢያሱ ጊዜ ፀሐይና ጨረቃ በመኖራቸው ቆመዋል አይደለም? ባሉበት አስትሮፊዚካል ማስረጃ ይኖር ይሆን? መኖራቸውን በምን ይታወቃል? በሆነ ሂስቶሪ ላይ ቀኖች ረዝመው ነበር የሚል የሰማው መሰለኝ። አረ የለም፣ ምንም አስትሮፊዚካል፣ አንትሮፖሎጂካል፣ ፊዚዮሎጂካል ኤቪደንሶች የሉ። ምንም ነገር የሌለ ነገር ቢኖር ፀሐይና ጨረቃ በቦታቸው መቆማቸው የሚያሳየው በኢያሱ ኢቭን በኢስላም አለ። ረሱል ሰለላሁ ዐለይሂ ወሰለም በሐዲስ ላይ ተነግረውናል። ፀሐይና ጨረቃ ቆሞ እንደነበረ አንድ ነቢይ እንደው አድርጎ ብለው ኢያሱ በእናንተ ኢያሱ ተብሎ ስለተቀረበ እዛ ላይ ግን ስም አልተጠቀሰም ተብሏል። እውነት ነው። ግን ያ እሱን ስለማድረጉ አርኪኦሎጂካል ማስረጃዎች፣ አንትሮፖሎጂካል ማስረጃዎች፣ አስትሮፊዚካል ማስረጃዎችን ማቅረብ አይጠበቅብንም። ለምን? ተአምር ነው ተብሎ የተነገረ ተአምር እንደ ተአምርነቱ የግድ እነዚህ አስትሮፊዚካል የሆኑ ኤቪደንሶች መኖር አይጠበቅበትም። ረሱል ሰለላሁ ዐለይሂ ወሰለም ጨረቃን ለሁለት ከፍለዋል። አዎ ተመልሰው ሲገጠም ደግሞ ሳይንቲፊካሊ ማስረጃ ማቅረብ አይጠበቅብንም። ገብቷል? ለዛ ነው የምነግርህ። ተአምር አድርገዋል ወይ ነው ያንተ ጥያቄ? አዎ አድርገዋል ነው። ሙሴ ባህሩን ለሁለት ከፍሎታል አይደል? እንደ ግድግዳ ቆሟል ባህሩ አይደል? ታስታውሳለህ? ማስረጃ ይኖራል። አሁን አርኪኦሎጂካል ማስረጃ ባህሩ ቆሞ እንደነበረ የሚያሳይ የለም። በቃ እንደዛ ማለት ነው። አየህ፣ እንደዚህ አይነት ነገሮች ተመሳሳይ ነው። ስለዚህ ረሱል ሰለላሁ ዐለይሂ ወሰለም ለነብይነታቸው ተአምር ሰርተዋል ወይ ከተባለ አዎ ሰርተዋል። ተአምሩ ግን እሳቸው በሚፈልጉበት ሰዓት አይደለም፣ ወይም ደግሞ ህዝቡ በሚፈልግበት ሰዓት አይደለም። እነሱ ተአምር ሲመጣላቸው ምንድን ነው ያሉት? ቀድሞ የነበሩ ነቢያት የተሰጡትን አይነት ተአምር ለአንተ ይሰጥ ብለው ነው እኮ ያሉት። ሙሴ ባህርን ከፍሏል እንትን ብሏል፣ ስለዚህ አንተም እንደዛ አድርግ ነው። አላህ ተአምር ብሎ ያወረደው ነገር አልተቀበሉም እነሱ። ከዛ አንተ አስጠንቃቂ እንጂ ሌላ አይደለህምና ታምራት ካላህ ዘንድ ነው፣ ተአምር የሚሰጠው ራሱ ነው፣ እኔ አስጠንቃቂ እንጂ ሌላ አይደለሁምና
ስለዚህ እሳቸው አስጠንቃቂ እንዲሆኑ እንጂ የተላኩት ይህንን ታምር አድርግ ይህንን ታምር አድርግ ብሎ አላህ ማዘዝ አይችሉም። እሳቸው ምንም ፓወር እንኳን የላቸውም። ስለዚህ አላህ የሚፈልገውን ታምር ሰርተዋል። በእሳቸው በኩል ውሃ ከጣታቸው ይፈልቅ ነበር፣ ምግብ አብዝተዋል። ሌሎችም ለነገሮች ማለት የምግቡ ተስቢ አድርገው ነበረ፣ አላህን አመስግኑ ነበረ። ብዙ ነገሮች ታምሮቹ ወደ 20 ምናምን የሚደርሱ መዘዘዝ እንችላለን። ግን ያ ነገር ምንድን ነው የሚጠቅመው? ለኛ ላመንነው ነው የሚጠቅመው ታምር፣ ወይ ደግሞ በወቅቱ ላዩት ሰዎች ነው የሚጠቅመው። ገባ? ለእኛ የሚጠቅመን የትኛው ነው? የቁርአኑ ታምር ነው። ቁርአን ታምር ነው የተባለው ወቅቲ ሳይሆኑ የኻሊድየው ነው። ገብቷል? ወቅታዊ ሳይሆን ቀጣይነት ያለው ነገር ነው። እነዚህ አሁን የተዘረዘሩ ታምር በወቅቱ የተደረጉ ናቸው። ከዛ አንጻር ብታየው የዘዳግም 18ቱን እስቲ እንየው በጋራ። እኔ ለነቢዩ መሐመድ የተጻፈ አይደለም ነው የምለው። አንተ እንዴት ታየዋለህ? እናንብበውና እንነጋገር። አልደከመኝ እንዴ? እኔ አይደከመኝም። ኦኬ፣ እንደዛ ከሆነ እናውራ፣ ችግር የለም። ዮሐንስ ወንጌል ምዕራፍ 1 ቁጥር 19 ላይ ያወጣው። ወደ መጽሐፉ ልሄድ። እሺ፣ መጽሐፉ ሌላ ኡስታዝ አንድ ሚል እናስገባው። ታብታቡን ይቻለው ኡስታዝ ከመጣቱ በፊት ድረስ ቋል መቀሌን ሰላም እንበላትኛ። መርሃባ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ጓል መቀሌ። ወአለይኩም አሰላም ኡስታዝ። አንቺ በቃ ሻዳ ከያስ በኋላ እኮ መቼ ነው የሰለምሽው? ስንት ጊዜ ሆነሽ? 2 ሳምንት ኦልሞስት አይ ዶንት ኖ ናት ሹር 2 ሳምንት ይሆነኝ። በቃ ከዛ በኋላ ጠፋሽ። በቃ ነው ጠፋሽ እኮ። እመጣለሁ እኮ ዋናው ሻዳ ነው። አዳምጣለሁ። ዋናው ሻዳ ነው። ሻዳዬን ከያዝኩኝ እሱ ቤት ምንም አያደርግልኝም አይደለም። እዛው በጸበል እያልሽ አዎ። ከዛ እኔ ሻዳ ያዘች ተባለ። ከዛ እኔ አይቼሽም አላውቅም ብዙ ቤታች ሳይሽ ለስብሽ ስሞክር መግባት አልፈልግም ትይኛለሽ። ትንሽ አይ የነበርኩበት ቦታ አጋጣሚ ስራ ቦታ ወይም ጩኸት ይሆንና እኔ ደግሞ በዛ አትወድም አክሰፕት አታረግም እና አንዳንድ ጥያቄዎች አሉኝ፣ ግን በኋላ ጠይቃለሁ። ዝም ብዬ ልማርና አሁን ወይም ደግሞ ነገ ሌላ ጊዜ ጠይቃለሁ። ችግር የለብኝም። ኔክስት 3-4 days ነፃ ነኝና ትክክል ልጠይቅ እችላለሁ። አይ በቃ እንደዛ አሪፍ ነው፣ ጥሩ ነው። ቁርአን ምናምን መማር ጀመርሽ? አዎ እስካሁን ግን አንዴ ብቻ ነው የተማርኩት። በጣም ቢዚ ነበርኩኝ ስራና። ቴሌግራም ላይ ትምህርት ተማሪ፣ ጥሩ ነው። አንቺማ ጎበዝ ነሽ፣ ብዙ ነገሮችን ታያለሽ። በአንዴም አይደለም ደግሞ የሰለምሽው፣ ብዙ ረጅም ጊዜ ወስዶብሻል። but I still have questions። በጣም ጥያቄዎች አሉኝና በቃ ጠይቃለሁ። ለዛሬ ዝም ብዬ ችግር የለውም። አክሊሉን አውራውና አውጥቻለሁ። እስቲ አንተ አብራራውና ዮሐንስ ወንጌል ዘዳግም እኮ የዘዳግም 18 ነው የምጀምርልህ። ከዛ ነው የምጀምርልህ ሁለቱ ልዩነት እንዳለው። ዘዳግም 18 ነው የሚያብራራው። ዮሐንስ ወንጌል ምዕራፍ 1 ቁጥር 19 ላይ ጸሐፍት ፈሪሳውያን የሚጠብቋቸው 3 ሰዎች ነበሩ። አንደኛው መሲሁ ነው፣ ሁለተኛው ኤልያስ ነው፣ ሶስተኛው እና የመጨረሻው ደግሞ ነብዩ ናቸው። 3 ናቸው። እና መተው ስለምን ታጠምቃለህን ሲሉት እኔ መሲሁ አይደለሁም ክርስቶስ አይደለሁም አለ። እንግዲያውስ ማን ኤልያስ ነህን አሉት። አይደለሁም አለ። እንግዲያውስ ማን ነብዩ ነህን አሉት። አይደለሁም አለ። እንግዲያውስ አንተ መሲሁም ካልሆንክ ኤልያስም ካልሆንክ ነብዩም ካልሆንክ ስለምን ታጠምቃለህ አሉት። አሁን እዚህ ጋር 3 ሰዎች ተገልጸዋል። ማን ናቸው የተገለጹት? አክሊልዬ ማን ናቸው የተገለጹት? አክሊሉ ያው ያነበብካቸው ማን ናቸው የተገለጹት? ማን ብሎ ነው የገለጻቸው?
መሲሁ ኤልያስ እንደዚህ እና ነቢዩ ተናገርክ። ሶስት ናቸው ወይም ብለው ነው የጠየቁት። ስለዚህ ሶስት የተለያዩ ነው። አሁን በመጽሐፍቶቻቸው ሶስቱንም ፈትሻቸው። አንደኛ የመጀመሪያ መሲሁ የተባለው መዝሙረ ዳዊት 2:2 ላይ ታገኘዋለህ። ስለ መሲሁ ይናገራል መምጣት። ሁለተኛ ደግሞ ኤልያስ ይመጣል የሚለው ትንቢተ ሚልክያስ ምዕራፍ 4 ቁጥር 5 ላይ ታገኘዋለህ። አሁን ነብዩ ማን ነው ነው ጥያቄው። ነብዩ ዘዳግም 18:18 ላይ ያለው ነው። ስኮላሮች ምንድነው የሚሉት? አይሁዶች የሚጠብቁት የነበሩት ሶስት ሰዎች ነበሩ። ኤልያስን፣ መሲሁንና ከመሲሁ በተለየ መልኩ ዘዳግም 18:18 ላይ የተቀመጠው አንድ ነብይ አለ ይመጣል ተብሎ የሚጠበቅ። ዘዳግም 18:18 ላይ ከወንድሞቻቸው መካከል እንዳንተ ያለ ነብይ አስነሳለሁ ይላል። የእስራኤል ወንድሞች እነማን ናቸው? አክሊልዬ አረቦች ልትለይ ነው አይደል? ማስረጃም ያስፈልጋል ደሊል። ዘዳግም ምዕራፍ 4 ቁጥር 2 ላይ ምዕራፍ 2 ቁጥር 4 ላይ እስቲ ያውጣው። ዘዳግም ምዕራፍ 2 ቁጥር 4 ላይ 2:4 ዘዳግም 2:4 ሕዝቡም እነዚህ ትእዛዞች ስጣቸው፣ እሴር በሚኖሩ ወንድሞቻችሁ በኤሳው ዘሮች ግዛት አልፋችሁ ትሄዳላችሁ፣ እነርሱን ይፈሯችኋል። ወንድሞቻችሁ ይላል። ብዙ ቦታ ላይ አለ። ኤሳው እና ያዕቆብ ወንድማማቾች ናቸው። ቢሆንም ከፍ ያለ ጥንቃቄ አድርጉ ይላል። ስለዚህ ኤዶማውያን እና እስራኤላውያን ወንድማማቾች ናቸው። እስራኤል የሚለው የያዕቆብ የቁልምጫ ስም ነው። ኤዶም የሚለው ደግሞ የኤሳው የቁልምጫ ስም ነው። ወንድማማቾች ናቸው። እነዚህ አንደኞቹ አረቦች ናቸው፣ እነዚህኞቹ ደግሞ እስራኤላውያን ናቸው። እና ከወንድሞቻቸው መካከል እንዳንተ ያለ ነቢይ አስነሳላችኋለሁ ሲል ወንድሞቻቸው የተባሉት እንትሮች ናቸው ማለት ነው። ዘዳግም 18:18 ብዙ ምክንያት አለው እንደዚህ አይነት። አንደኛ ዮሐንስ ወንጌል 1:19 ላይ ከመሲሁ ወይም ከክርስቶስ ግራማቲካሊ እና ሊንጉስቲካሊ ተለይቶ ነው የተቀመጠው። አይሁዶችም ይጠብቁ ነበረ፣ ከመሲሁ በተለየ መልኩ ማለት ነው የሚጠብቁት ነበር። እና እዛ ላይ ነው ብዙ ስኮላሮች ሲናገሩ አይ ቲንክ ቨርስ ባይ ቨርስ ኮሜንተሪ አለ የስተዲ ላይት የለኝም። ስተዲ ላይት ብለህ እንትን በለው ጎግል ላይ አለ። እዛ ላይ ዘዳግም 18 እና ዮሐንስ ወንጌል 1:19 ላይ ማብራሪያው ላይ ሁሉም ስኮላሮች ምንድነው የሚሉት? አይሁዶች ይጠብቁ ነበረ፣ አንድ ታላቅ ነቢይ ከመሲሁ በተለየ መልኩ የሚጠብቁት ነበረ። በኋላ ላይ ነው እነሱ እንትን ካለ በኋላ ረሱል ሰለላሁ ዐለይሂ ወሰለም ከመጡ በኋላ ሀሳባቸውን የቀየሩት። ይሄ ነው ራሱ ማለት ነው። እና እኛ ወደ ፈርዖን መልእክተኛ እንደላክን ወደ እናንተ መልእክተኛ ልከናል አለ። እንደ ሙሴ ያለ ነቢይ ያስነሳላችኋል የሚለው የቁርአኑ አንቀጽ እንደዛ ነው የሚለው ማለት ነው። ሱረቱ ሙዘሚል በሚል አንድ እንትን አለ፣ እዛ ላይ ይናገራል። አይ ቲንክ የቁርአኑ አንቀጽ በቃል ያላስታውሰው እና እንደዛ ነው። ከዛ አንጻር ነው አንተ እዚህ ላይ የምትለን ነገር ካለ የሆነ ነገር በልን። ዘዳግም 18 ያለው እላለሁ በደንብ ነው የምለው። ያው እንግዲህ እኔ መጽሐፉ ሰው ነኝ። እንግዲህ አንተ ደግሞ ያው የቁርአን መጽሐፉን ያው የመጽሐፉ ሰው ነህ ማለት ነው፣ ታውቀዋለህ በደንብ። እኔ ደግሞ በመጠኑ ይሄን ነገር ሳየው ምን ይላል? ከላይ ጀምሬ ላንብበው ከ13 ከ14 ጀምሮ በደንብ አዳምጡኝ። ምድራቸውን የምታስለቅቃቸው አሕዛብ መተተኞች ወይም ሟርተኞችን ያዳምጣሉ። አንተ ግን ይህንን እንዳታደርግ አምላክህ እግዚአብሔር አልፈቀደልህም። አምላክህ እግዚአብሔር ከገዛ ወንድሞች መካከል እንደኔ ያለ ነቢይ ያስነሳልሃል። እርሱን አድምጥ። በኮሬብ ጉባኤ በተደረገበት ዕለት እንዳልሞት የአምላኬን የእግዚአብሔርን ድምፅ አልስማ። እንዲህ ያለውን አስፈሪ ሰዓት ደግሜ አሊ ብለህ አምላክህን እግዚአብሔርን የጠየቅከው ይህ ነውና፣ እግዚአብሔርም እንዲህ አለኝ፣ የተናገሩት መልካም ነው። በወንድሞቻቸው መካከል እንደ አንተ ያለ ነቢይ አስነሳላቸዋለሁ። ቃሌም ባፉ አደርጋለሁ፣ የማዘውን ሁሉ ነግራቸዋል። ማንም ሰው ነቢዩን በስሜ የሚናገረውን ቃሌም ባይሰማ እኔ ራሴ በተጠያቂነት ይይዘዋለሁ። ነገር ግን እንዲናገር እኔ ያላዘዝኩትን ቃል በድፍረት በስሜ የሚናገር ሆነ በሌሎች አማልክት ስም የሚናገር ነቢይ ይገደል። አንተ በልብህ እግዚአብሔር ያልተናገረውን መልእክት እንዴት ማወቅ እንችላለን ብትል፣ ነቢዩ በእግዚአብሔር ስም በተናገረው ካልተፈጸመ ወይም እውነት ሆኖ ካልተገኘ መልእክቱ ከእግዚአብሔር የተናገረው አይደለም። ያ ነቢይ በድፍረት
ተናግሮታልና እርሱን አትፍራው ወይም አታክብረው ለማለት ይመስለኛል። አትፍራው መፍራት አለብን ማለት አይደለም እውነተኛ ቢሆን። አሁን ይሄንን መጽሐፍ ስናይ ሙሴ እግዚአብሔርን ስለበደለ መደበኛ ትርጉም ነው። አሮጌውን ላድርገው፣ አሮጌውን ላድርገው። እንግዲህ ያው ከ14 ጀምሬ እንደገና ላምባ በድሮ ትርጉም ስልክ ገብቶበት ነው። ፓውዝ ነው ስታስ ስልክ ገብቶበት ነው ወይ ወጣ። ምናልባት የከታች ያላችሁ ሰዎች ስለዚህ ያወራ ማለት ነው። እኮ ላስገባቸው ወጥቷል። እሺ ስልክ መጥቶብኝ ነው። ኦኬ አብሽር ቀጥል። የ1954 ያነበብክልን ነበረ። ቁጥር 15 ላይ ገብተሃል። 14ን አዳምጠን ነበረ። አለ ይሰማችኋል? ባይዘዌ እኔ አይሰማኝም። ፓውዝ አድርጎ ነው። ሶሪ ሚዩት አድርጌ ነው። ለካ አምላክ እግዚአብሔር በኮሬብ ስብሰባ ተደርጎ በነበረበት ቀን እንዳልሞት የአምላኬን የእግዚአብሔርን ድምፅ ደግሞ አልስማ፣ ይቺ ታላቅ እሳት ደግሞ አልይ ብለህ እንደለመንከው ሁሉ አምላክ እግዚአብሔር በአንተ መካከል ከወንድሞችህ እንደኔ ያለ ነቢይ ያስነሳልሃል፣ እርሱን ታደምጣለህ። እግዚአብሔርም አለኝ የተናገሩት ነገር መልካም ነው። ከወንድሞቻቸው መካከል እንደ አንተ ያለ ነቢይ አስነሳላቸዋለሁ፣ ቃሌን በአፉ አደርጋለሁ፣ ያዘዝኩትን ቃል ሁሉ ይነግራቸዋል። በስሜ የሚናገረውን ቃልን የማይሰማውን ሰው እኔ እበቀልለታለሁ። ነገር ግን ይናገር ዘንድ ያላዘዝኩትን በስሜ ድፍረት የሚናገር ወይም በሌላ አማልክት ስም የሚናገር ነቢይ እርሱ ይገደል። ልብህ እግዚአብሔር ያልተናገረውን ቃል እናውቅ ዘንድ እንዴት ይቻለናል ብትል፣ ነቢዩ በእግዚአብሔር ስም በተናገረ ጊዜ የተናገረው ነገር ባይሆን ባይመጣ ያ ነገር ከእግዚአብሔር ያልተናገረው ነው። ነቢዩ በድፍረት ተናግሮታል፣ እርሱን አትፍራው ይላል። አሁን ይህንን መጽሐፍ ክፍል ስናነብ የጠየቁት ምንድን ነው? የጠየቁት ለምንድን ነው የጠየቁት? ሙሴ እግዚአብሔርን ስለበደለ ተናገር ሲል ድንጋዩን ስለመታው በሕዝቤ ፊት አላከበርከኝም አልቀደስከኝምና ወደ ተስፋ ምድር አትገባም ብሎታል። እንደውም በዚሁ በዘዳግም ላይ ምዕራፍ 3-4 ላይ እግዚአብሔር በእናንተ ምክንያት ተቆጣኝ፣ እንደውም ከእንግዲህ ወዲያ እንዲህ አይነት ጥያቄ እንዳትጠይቀኝ ብሎታል። እና ይህን ጥያቄ ያጠየቁት ከምድረ በዳ ከግብፅ የወጡት ሰዎች ናቸው። ምክንያቱም የተናገሩት ነገር መልካም ነው። አልጨረስኩም። አልጨረስክም፣ ግን እንትንም ስለማውቀው ነው ፖይንቱን። የዛሬ 5 ዓመት ሜሴንጀር ላይ አውርተንበት በዚህ ጉዳይ ላይ እያሱ ነው ብለኛል። እና እያሱ ነው ልትለኝ እንደሆነ መጀመሪያ ልንገራቸው። ተመልከቱ፣ ያጀማ እያሱ ነው ሊል ነው። አሁን ሌሎቹ ኢየሱስ ነው ይላሉ፣ እሱ አሁን እያሱ ነው ሊል ነው። እንኳን ቀጥላው ኦኬ፣ ምንድን ነው በደንብ ማየት ያለብን እንግዲህ አንተ መጽሐፉን ታነበዋለህ። እኔ አሁን ሌሎቹ 600 ሰዎች እርግጠኛ ነኝ ባይብልን ሁሉም የሚያነቡ አይመስለኝም። እና የጠየቁት ሰዎች እነማን ናቸው? እነዚህ ሰዎች ናቸው። ለምንድን ነው? እግዚአብሔር በሚያስፈራ ክብር ስለተገለጠ አሁን ሙሴ ሚዲዬተራቸው ነበረ፣ ይሄንን እሳት እንዳናይ። ስለዚህ ብለው ሲጠይቁ የጠየቁት ነገር መልካም ነው። እኔ አሁን ለምሳሌ ዛሬ እኔ ጠይቄ ከ2000 ዓመት በኋላ መልስ ቢሰጠኝ ምንድን ነው ጥቅሙ? ነው ለራሳቸው ነው የጠየቁት። እኔ የሚያነጋግረን ሚዲዬተር እንፈልጋለን። ምክንያቱም ዘዳግም መጀመሪያ ላይ ሲነግራቸው በቃ በእናንተ ምክንያት እግዚአብሔር ተቆጥቶኛል ወደዛ ተስፋ ምድር እንደማይገባ ሲነግራቸው ነው። አሁን እኛ በቃ ይህን እሳት ማየት አንፈልግም እንዴ? እነሱ እኮ አሁን ሞተዋል። እነሱ ወደዚህ ካየ ነው እንደ ሙሴ ያለ ነቢይ የተባለው እያሱ ነው እያልክ ነው ያለው። አዎ እያሱ ሚዲዬተር እያሱ እነሱ ናቸው የጠየቁት። አዎ እንዴ ለምሳሌ አልኩህ እኮ ዛሬ እኔ ጥያቄ ጠይቄ ከ2000 ዓመት በኋላ ቢመለስልን
ምንድን ነው ጥቅሙ? አሁን ኢትዮጵያኖች በጀነራሊ እንደው ብንጠይቅ አንድ ጥያቄ ለምንድን ነው ታዲያ ዮሐንስ ወንጌል ምዕራፍ 1 ቁጥር 19 ላይ አንተን ኢያሱ ከነበረ ለምንድን ነው እስራኤላውያኖች አንተ ነብዩ ነህን ብለው የጠየቁት? የመጥምቁ ዮሐንስን የሚመጣ ነብይ ካልነበረ ዘዳግም 18 ላይ ያለው ነብይ የሚጠብቁት ካልነበረ ኦልሬዲ ነብዩ ይመጣል የተባለው እንደ ሙሴ ያለ ነብይ ይመጣል የተባለው ኢያሱ ከነበረ ለምንድን ነው ይጠብቁ የነበሩት? እሱን ንገረኝ። እሱን በሌላ ቦታ የተጻፈውንም አስተውለት ነው እንትን እንደዚህ እልክላችኋለሁ ብሎ በሚኪያስ ላይ ነው ምናምን የተጻፈ አለ። ያንንም አድርገው ነው አንድ ላይ ጀነራል የጠየቁት። እስቲ በመረጃ አድርግልኝ እንዲያገራልኝ። አይ እሱን አሁን እስክፈልግ ጊዜ እንዳይወስድ ይችን ብቻ እንያት እስኪ። በአንተ መካከል ቆይ እግዚአብሔር ከአንተ መካከል ማለት ቆይ ለምሳሌ በደንብ አስተውሉ። ጥያቄ የጠየቁት ለራሳቸው ነው እኮ እኔ ከአንተ መካከል የሚለው ካለ ከእስራኤል ውስጥ ነው የሚሆነው። ስለዚህ ምንድን ነው መሰለ ጥያቄው አልቋል። እኔ ከአረቦቹም ነብይ ይመጣል ብዬ አላምንም። እሱ ከአንተ መካከል የሚለው ጥቅስ ካለ በቃ እንስማማ፣ ከአንተ ጋር እስማማለሁ። ራሱ አሁን ጥያቄ የሚነሳው ከአንተ መካከል የሚለው ጭማሪ ነው ወይስ አይደለም የሚለውን እንመርምር። እናንተ ከአንተ መካከል የምትለዋ ነገር አሞንግስ ዩ ከአንተ መካከል በቃ እንደዛ ነው የምናየው። ሙሴ ጫነበት ክብር ተላለፈበት ይላል። ሙሴ ሪፕሬዘንት አረገው። አክሊሉ ይህችን ነገር አትሳታታ። ከአንተ መካከል የምትለዋል ረሱል ሰለላሁ ዐለይሂ ወሰለም ከመጡ በኋላ ማሶሬት በሚባል መጽሐፋቸው ላይ አይሁዶች የጨመሩበት ነገር ነው። በተረፈ የሙት ባህር ጥቅል ላይ የተገኘው ላይ የዕብራይስጥ ግሪክ ሰብትጀንት ላይ ከአንተ መካከል የሚል የለም። እስጢፋኖስ ለአይሁዳውያኖች ሲነግራቸው ዘዳግም 18-16 ላይ ያለውን ሲጠቅስላቸው ከአንተ መካከል የሚለውን አላስገባበትም። ሐዋርያት ሥራ 7:36 ላይ አውጣው፣ 35 እና 36 ላይ አውጣው አንድ ጊዜ። በጣም የሚገርም ነገር ሐዋርያት ሥራ ምዕራፍ 7 ቁጥር 35 እና 36 ላይ የ1954 አንብቦ ከአንተ መካከል ያለው የሚል ካለ እኔ አሁን ፊሽካ ያነፋ። ሁለተኛ ዘዳግም 18-16 ለረሱል ሰለላሁ ዐለይሂ ወሰለም ነው ብዬ አልጠቀምም። ከአንተ መካከል የምትለዋ ካለች ተወራርጄ ነው የመጣሁት። ሹምና ፈራጅ እንደሆን ሾመኝ። ከ35 ጀምሬ ነው አደማነብልህ። ሹምና ፈራጅ እንደሆን የሾመህ ማን ነው ብለው ካዱት። ይህን ሙሴን በቁጥቋጦ በታየው በመልአኩ እጅ እግዚአብሔር ሹምና ቤዛ አድርጎ ላከው። ይህ ሰው ግብፅ ምድር በኤርትራ ባህር በምድረ በዳ 40 ዓመት ድንቅና ምልክት እያደረገ አወጣቸው። ይህ ሰው እስራኤል ልጆች ከእግዚአብሔር ከወንድሞቻችሁ እንደኔ ያለ ነቢይ ያስነሳላቸዋል፣ እርሱን ስሙት ያላቸው ሙሴ ነበረ። ይህም በሲና ተራራ ከተናገረው ዝቹ ላይ ያዘው ሙሴ ለእስራኤል ልጆች አለ። ለሁሉም ነው፣ ለእስራኤል ልጆች ነው። ለእስራኤል ልጆች ምን አላቸው ይላል? ለእስራኤል ልጆች ምን አላቸው ይላል? እስራኤል እግዚአብሔር ከወንድሞቻችሁ እንደኔ ያለ ነቢይ ያስነሳላቸዋል፣ እርሱን ስሙት እሱን ስሙት። አዎ ከወንድሞቻችሁ ያላቸው ለማን ነው ያላቸው? ከወንድሞቻችሁ ያላቸው ለማን ነው? ለእስራኤላውያኖች አይደለም። በደምብ ጥቅስ ነው እንግዲህ እንደናንተ አተረጓጎም ነው። እዛው ጥቅሱን አንብብልኝ ነው። ጥቅሱን አንብብልኝ። ለማን ያላቸው ነው የሚለው? እግዚአብሔር ከወንድሞቻችሁ እንደኔ ያለ ነቢይ ያስነሳላቸው ለማን አላቸው ነው የሚለው እዛ ላይ። ይሄ እኮ እያነበብኩልህ ነው እኮ አንተ 38 ነው። እዛው ላይ ያለውን እዛው ላይ ነበር አሁን ያነበብከው ላይ ለማን አላቸው ነው የሚለው። ሙሴ ለማን አላቸው ነው የሚለው? ለእስራኤል ልጆች አሁን ለእስራኤል ልጆች ምን አላቸው ይላል? እግዚአብሔር ከወንድሞቻችሁ እንደኔ ያለ ነቢይ ያስነሳላችኋል። አዎ ለእስራኤል ልጆች ወንድሞቻቸው እነማን ናቸው? እንግዲህ እንደናንተ አተረጓጎም ያው እንደ ባይብል አረቦች ነው የሚባለው ነው። አይሄድና ለእስራኤል ልጆች ወንድሞቻቸው ምንድን ናቸው? እሱም ብቻ እንትን በል ችግር የለው። ያው እንግዲህ እንዳንተ እኮ አተረጓጎም ወይም ደግሞ እንደ እስላም እንደ ባይብል ሄድና እንዳንተ ነው እኮ። እኔ ምንም ችግር የለብኝም። ሀሳብን ስለማከብር ያንተን ሀሳብ ስማ። እንደኔ ወደኋላ ልመለስ። የተናገሩት መልካም ነው ሲል
እነዚህ ሰዎች ናቸው የጠየቁት። እንዴት መልስ ከብዙ ዓመት ይሆናል? ለእስራኤል ልጆች ናቸው እኮ የነገራቸው። ለእስራኤል ልጆች ናቸው። ለእስራኤል ልጆች ወንድሞቻቸው እነማን ናቸው ነው ጥያቄው። ለእስራኤላውያኖች ወንድሞቻቸው እስራኤል ልጆች ደግሞ በመሐመድ አይምኑማ። ማየት ያለብህ እኮ ለእስራኤል ልጆች ከተነገረ መሐመድ ነቢይ ሆኖ ተነስቶ ቢሆን አሁን እስራኤላውያኖች በመሐመድ ጋር ምንም ሪሌሽንሺፕ የላቸው። ያመኑ አሉ እሱ አይደለም አሁን ነጥቡ። ግን ከአንተ መካከል የሚለው አለ። እስጢፋኖስ ሲናገር ከዘዳግም 18-16 ላይ ሲጠቅስ ከአንተ መካከል የሚል አለ። እንግዲህ እሱ የተናገረው ይህ ሰው ሀሳቡን እኮ እየተናገረ ያለ ከአንተ መካከል ጥቅስ ነው እየጠቀሰ ያለው። ዘዳግም 18-16 ላይ ያለውን ሲጠቅስ ከአንተ መካከል የሚል ጥቅስ ተጠቅሟል። እስጢፋኖስ ያንን ሲጠቅስ አልተጠቀመም። ለምንድን ነው ያልተጠቀመው መሰለህ? የሆነ አሁን ሀሳብ ስናመጣ ኤግዛክትሊ ዘዳግም ፐርፌክት አናመጣው። ሀሳቡን 18-16 ላይ ከግሪክ ሰብትጀንትና ከማሶሬት ማን ነው የሚቀድመው? ቀድሞ የተጻፈው ማን ነው? እኔ እነሱን መጽሐፍ አላነበብኩም። በእርግጥ የምትላቸውን መጽሐፍ ግሪክ ሰብትጀንት ላይ ከአንተ መካከል የሚለው የለም። የሙት ባህር ጥቅል ላይ የሚለውም የለም። የሰማሪያ የሚባለውም እንደዛ የሰማሪያውያን የሚባሉ የእነሱም ቨርዥን ላይ የለም ራሱ ማለት ነው። ከአንተ መካከል የሚል ነገር ካለ ችግር ነው። አሁንም ብዙዎቻችሁ የተረዳችሁት ከአንተ መካከል የሚለውን ነገር ነው ያለው። የእኔም መጽሐፍ ሲተች አንድ ልጅ ብቻ ነው ይህን ጥያቄ ጠየቀኝ። እንደዛ ከሆነ ኢሜል አድርጉልኝ ብዬ መጽሐፌ ላይ ያስቀምጣለሁ ብዙ ጊዜ ማለት ነው። መጽሐፌ መግቢያው ላይ አስተያየት ካላችሁ፣ ሂስ ካላችሁ ወይም ክሪቲክ ካላችሁ እባካችሁ ላኩልኝ። ምክንያቱም እፈልገዋለሁ መጽሐፌ ላይ ያለውን ነገር ሰዎች አንብበው ተረድተው ትክክልም ካልሆነ ትክክል አይደለም የሚሉበት እርማት ሲሰጡ፣ አረም እንደምትመለከተው አረም ካለ ሌላው አያድግም። እርማት ያስፈልጋል አረም። ስለዚህ አረም ማለት ደካማ ጎን ነው። ያንን ደካማ ጎንን ሰዎች ካልነገሩ መጽሐፉ ላይ ያለውን ችግር ስህተት ብሎ ጠይቆኝ በጣም ቆንጆ ጥያቄ ነው የጠየቀኝ። ይሄ ማለት ነው አሁን ያለው ነገር ማለት ነው። ስለዚህ በተመሳሳይ የምነግርህ ነገር ምንድን ነው? ከአንተ መካከል የሚል ነገር ማሰሬት ላይ እንጂ ማሰሬት ደግሞ የተዘጋጀው በ780 ምናምን አካባቢ ነው፣ በ880 አካባቢ ላይ ኦልሞስት ከሁለቱ አንዱ ረሱል ሰለላሁ ዐለይሂ ወሰለም ካለፉ ከብዙ ዓመት በኋላ ነው እንጂ አይሁዶች ይጠብቁ ነበረ። አንተ ኢያሱ ነው ያልከው ልክ አይሁዶች ያሉትን ነው ራሱ ገና። ምክንያቱም የዛሬ 5 ዓመትም ስናወራ ሜሴንጀር ላይ ስናወራ ይህንን ጥቅስ አምጥተህ ራስህ ስለ ኢያሱ ነው የሚያወራው አልከኝ። እስቲ አሁን ምንድን ነው የምፈልገው እኔ አንተ ፕሮቴስታንት ነህ አይደል? እንዲያክልልዬ እስቲ የፕሮቴስታንት አንድ ኮሜንተሪ ስጠኝ። ይሄ ዘዳግም 18 ላይ ያለው እንደ ሙሴ ያለ ነቢይ የተባለው ኢያሱ ነው የሚል ማስረጃ ይኖር ይሆን? ይኸውልህ ጴጥሮስ አዘ ዱዋል ፕሮፌሲ ኢየሱስን ጠቅሷል። ዘሜን ፓርቱ ለኢየሱስ አይደለም፣ እሱም ለኢየሱስ አይደለም የተነገረው። ቆይ አዳምጠኝ፣ እኔን ደግሞ አዳምጠኝ። አምላክህ እግዚአብሔር በኮሬብ ስብሰባ ተደርጎ በነበረ ጊዜ ማለት ምንድን ነው? እግዚአብሔር በሰዓት ተገልጦ የተናገረ ጊዜ ያንን ነው የሚያስታውሰው። እንዳልሞት የፈሩ ማለት ነው። ማን ነው ጠያቂው? እዛ የነበሩት ከግብፅ የወጣው የአምላኬን የእግዚአብሔርን ድምፅ ደግሞ አልስማ፣ ይቺ ታላቅ እሳት ደግሞ አሊ ብለህ እንደለመንከው ሁሉ ማን ነው የለመነው? በዛ ወቅት የነበሩ ሰዎች አምላክህ እግዚአብሔር አላቸው። ደግሞ ሙሴ በአንተ መካከል ከወንድሞቼ እንደኔ ያለ ነቢይ ያስነሳላል፣ እርሱንም ታደምጣለህ። አሁን ሙሴ ይሄ ለምንድን ነው ያለው? አታያትም ወደዛች አትግባ ስለተባለ ሚዲየተሩ ሰው ስለሌለ ፈሩ። ይህን እሳት እኛ መቋቋም አንችልም። ስለዚህ ጥያቄ ጠየቁ። ስለዚህ ለጠየቁት ጥያቄ ለወቅቱ አሁን ለምሳሌ እኛ ኢትዮጵያኖች አንድ ነገር እንደነሱት አንድ ጥያቄ ብንጠይቅና ከ2000 ዓመት በኋላ ቢመለስ ምንድን ነው ጥቅሙ ነው? እኔ አሁን በእርግጥ ወንጌላዊ አማኞች ይህንን ነገር በጥልቀት እንዳላዩት አውቃለሁ። ኢየሱስ ላይ ነው ሄደው የሚለጥፉት። ግን ፈርስት የተነገረው አዜ ፕሮፌቲ እንትን አዜ ዱዋል ፕሮፌሲ ጴጥሮስ ኢየሱስ ብሏል። ግን ኢያሱም እዚህ ጋር ይመለከተዋል ብዬ ነው። ለምን እጁን ጫነበትና የእሱ ጸጋ ተላለፈበት ወደዛ ይዘዋቸው የሚገባው ሰው ስለነበረ ከወንድሞቻችሁ መካከል እንደኔ ያለ ነበር። እሺ ደግሞ ሌላው የምታየው ምንድነው? ይገደል። በእስራኤል ሕግ ውስጥ ነው የመገደል ሕግ ያለው እንጂ አሁን መገደል አለው። ለምሳሌ ነቢዩ መሐመድ ነው ካለ ይገደላሉ። አንድ ሰው ካልተቀበለ ወይም የሱን መልእክት ካልተቀበለ እንደዛ እንኳን ካለን ይገደል ለእስራኤሎች የተሰጠ ነው። ለምንድን ነው? የእግዚአብሔርን ሙሉ ክብርና የማዳን ኃይሉን ስላዩ ከዛ አምፀው ቢወጡ
ኃይለኛ ቅጣት ነበረባቸው። እኛ አሁን ዝም ብለን ነው የምንከተለው። ስለዚህ ነው ምሕረት የበዛልን። እነሱ ኃይሉን አይተውታል። ለዚህ ነው በዛን ጊዜ እግዚአብሔር ታላቅ ቁጣ የሚያመጣባቸው። ለምሳሌ አዳምና ሔዋንን ከገነት ያባረራቸው ከኛ የበለጠ ክብሩን ያው ነበረ። አሁን እነዚህ ሰዎች እሳቱን ነው ማየት የፈሩት። እንዳንሞት ሲሉ አይ ከእናንተ መካከል ያስነሳላቸው የተናገሩት መልካም ነው የሚል ቃል አለ። ደግሞ 17 እግዚአብሔር የተናገሩት ነገር መልካም ነው። ጥያቄያቸው መልካም ነው፣ መልስ አለው ማለት ነው እንጂ ለ2000 ዓመት መልስ ምንድን ነው ጥቅሙ ነው የኔ እይታ። እስቲ አንተ በግልህ ይኸው ነገሩን። ሁለት ስህተት አለበት። አንደኛው ስህተት ምንድን ነው? ለምሳሌ ኦሪት ዘኍልቍ ምዕራፍ 24 ቁጥር 17 ላይ አየዋለሁ፣ አሁን ግን አይደለም፣ እመለከተዋለሁ፣ በቅርብ እመለከተዋለሁ፣ ከያዕቆብ ኮከብ ይወጣል ይላል። ስለማን ነው የሚያወራው? በቅርብ ከያዕቆብ ኮከብ ይወጣል ብሎ በለዓም ሲነግራቸው ለእስራኤሎች ስለማን ነው የሚያወራው? ይሄ ኢየሱስ ነው ዘኍልቍ። ስለዚህ ለምንድን ነው ታዲያ በቅርብ ከያዕቆብ ኮከብ ይወጣል ሲል ለእስራኤሎች ሲነግራቸው 2000 ዓመት እንዴት ሊቆዩ ይቻሉ ብለህ መሞገት ይቻላል። እንዳንተ ሎጂካል ያ ፊውቸሪቲ ነው፣ ፕሮፌሲ ነው። ይሄኛው የግል ጥያቄ ነው፣ ፕሮፌሲ ነው። አንዴ እሱ ነው። ሁለተኛ ነገር ደግሞ ኦሪት ዘዳግም ምዕራፍ 34 ቁጥር 10 ላይ አንተ ጋር ነው ስልክ እየገባብህ ነው መሰለኝ፣ ልጠብቅህ። እጠብቅሃለሁ። ትንሽ ስልክ መጥቶ አላዳመጥኩህም፣ የሆነች አቋረጠኝ። የሆነ ከካናዳ ልጅ ደውሎ ድገምልኝ የሆነ ያልከውን ነገር። አዎ የመጀመሪያው ያልኩ ምንድን ነው፣ እዛው ላይ ነው መሆን ያለበት ለእናንተ ስለሚላቸው እዛው ጋር ነው ለእስራኤሎች እንጂ 2000 ዓመት ድረስ መቆየትም አይጠበቅበትም እያልክ ነበረ። ሁለተኛው ነገር ደግሞ እኔ ደግሞ ዘኍልቍ ምዕራፍ 24 ቁጥር 17 ላይ አወጣሁና ምንድን ነው ያደረግኩ? አየዋለሁ፣ በቅርብ አይደለም፣ እመለከተዋለሁ፣ ከያዕቆብ ኮከብ ይወጣል የተባለው የተነገረው ለእስራኤል ነው። ማን ነው? ለመሲሁ ነው አልክ። መሲሁ ግን ይቆያል። አይተው ከሆነ ወጣ። እሺ ኡስታዝ ወጥተዋል። እሺ ጠብቀው። ስልክ ነው የሚያስወጣ። እባክህ እየደወሉ አውራቸው፣ መጀመሪያ አውራቸውና መመለስ ይችላል። እንዳላቋርጥ ብዬ ይጠፋብኛል ብዬ ነው። ተው ቆይ፣ ጽፌለታለሁ። አውራቸውና ችጋ ነው ተረጋግተህ እንድትል ልብህ አይ ዊል ኮል ዩ ባክ ብዬዋለሁ። ችግር የለም ጽፌለታለሁ። ተናገር አንተ። አዎ ዘዳግም ዘኍልቍ ምዕራፍ 24 ቁጥር 17 ላይ በቅርብ ከያዕቆብ የሚወጣ ኮከብ እንዳለ ተነግሯቸው ነበረ። ነገር ግን ወደ 1600 ዓመት ቆይቶ ነው ያ ኮከብ የወጣው። አንደኛ ነገር። ሁለተኛ ነገር ደግሞ ዘዳግም 34:10 ላይ እንደ ሙሴ ያለ ነቢይ ከዛ በኋላ ከሙሴ ሞት በኋላ በእስራኤል ውስጥ አልተነሳም ይላል አይልም? ስንት ላይ? ዘዳግም 34:10 ላይ። ኦኬ መልካም። እሺ ቀጥል። ስለዚህ ከእስራኤል ኢያሱ ከሆነ ኢያሱ ከሙሴ በኋላ የተነሳ ነው። እንደ ሙሴ ያለ ነቢይ ከዚያ በኋላ ከእስራኤል አልተነሳም ካለ ኢያሱ እንደ ሙሴ ያለ ነቢይ ከሆነ ከዚህ ጋር አንተ ከምትለው ነገር ጋር ይጋጫል። አሁን ጥያቄ የሚጠይቅ ምንድን ነው? እንደ ሙሴ ያለ ነቢይ የተባለው ኢያሱ ነው ብሎ ከፕሮቴስታንት ስኮላሮች መካከል የፈታለ ወይ? ከቸርች ፋዘርስ መካከልስ እንደ ሙሴ ያለ ነቢይ የተባለው ኢያሱ ነው ብሎ ያስተማሩ አሉ ወይ? እስቲ ሁለቱም መልስልኝ። ኦኬ የለም፣ እንደሌላ ቃለው እኮ ምንድነው ለብ ነው ብዙ ጊዜ የምናነበው እኛ ወንጌላውያኖች አብዛኛውን ጊዜ ወይ ፈረንጆች የተረጎሙትን፣ እኔ ደግሞ በጥልቀት ለማየት ጣጣራለሁ በተቻለ መጠንና ያው እንዲሁ ለብ ስታነበው እንትን አይልም። አሁን የኢያሱ ምንድነው መሰለ ከእግዚአብሔር ጋር እንደ ጓደኛ አልተነጋገረም፣ ግን የተአምራት አገልግሎት ነው ያለው። አንድም ህግ አላመጣም። ሙሴን ያደነቀው ምንድነው? ሙሴ አፍ ለአፍ ከእግዚአብሔር ጋር ይነጋገር ነበር። ዳት ኢዝ ዘ ዲፈረንስ። ግን እጁን ጫነበትና ክብሩ ተላለፈ። ዘ ሴም ስፕሪት ነው። አሁን እኮ አሁን ለምሳሌ ኢያሱ እኔና ቤቴ እናመልካለን እናንተ የፈለጋችሁትን፣ ሙሴ ደግሞ ይሄን ህዝብ ከምትሰርዘው። ኢያሱ ነብይ ነበር እንዴ? ኢያሱና ካሌብ ነብይ ነበሩ እንደ መጽሐፍ? እስቲ ጥቅስ ነው ይሆን? እግዚአብሔር መንፈስ ስላረፈበት እስማ ሰባ ሽማግሌዎች ላይ እኮ የእግዚአብሔር መንፈስ አርፎ ነበረ።
በኤልያብም ላይ እና ታቦቱ እንዲሰሩ እግዚአብሔር መንፈስ አርፎባቸው ነበር። በኮሜንተሪያቸው ላይ ዘዳግም 18 ላይ ያለው ነቢይ ኢያሱ ነው ብለው ያስቀመጡበት ማስረጃ ካልሆነ ግን ዝም ብሎ ነው የጨበጣ እንትን ነው። ወደፊት አሁን ሰዎች ሲጠይቁኝ ኢያሱ ነው ብዬ የምልና ከየት አመጣው ሲባል አንድ አክሊሉ የሚባል ፓልቶክ ላይ ማቀው ነበረ። አሁን ደግሞ እዚህ ቲክቶክ ላይ መጥቷል። እሱ ነው የነገረኝ እና ማስረጃ መሆን ይችላል። አዎ እንዴ ለምን እንዴ አክሊሉ የሚባለው እኮ ትልቅ ሰው ነው አምነዋለሁ። ምናልባትም ነብይም ሊሆን ይችላል ራሱ። ስለዚህ ከዚህ በኋላ እንደዛ ነው መረጃ። እሺ አንድ ነገር ልንገርህ። ምንድነው መሰለ አሁን ማንኛውም የእምነት ክፍል የሚወደውን በልቡ ያለውን ነገር አሁን ለምሳሌ በኦርቶዶክሶች እምነት ማርያምን በጣም ስለሚያደንቋት ሁሉ ነገር አይተህ እንደሆነ ሲያነቡ ማርያም ላይ ወድቃሉ። የእስልምናም ተከታዮች መሐመድን በጣም ስለሚወዱት የተጻፈው ሁሉ ናቹራሊ ለምሳሌ አንድ ሰው ፍቅር ቢይዘው የሆነ ከአንድ ሴት ጋር የሆነ ብቻ ስለዚህ ነገር የሚጠቅስ ነገር ካለ ስለዛ የተናገረ ይመስለዋል። ይሄ ናቹራል ነው የሰው ባህሪ። ለምን ምንም አላለም እኮ አንተ ነው ያልከው። አንተ ባይሆን አንተ ኢያሱን ስለምትወደው ኢያሱን የልጅ ስም ኢያሱ ነው እንዴ? አንተን እንደዛ ያረካለው አሳቀኝ እኮ። ቆይ ልንገርህ፣ የልጅ ስም ኢያሱ ነው እንዴ? ወይስ የአባትህ ስም ወይስ ስም ራሱ ኢያሱ ነው? ኢያሱ ብለህ ልትሞት ነው። እንትን ጠጭ ልጅ ነበረ እና ምን ጥቅስ ይነግረኛል መሰለህ? ምሳሌ ላይ ያለውና ጢሞቴዎስ ላይ ያለውን አይገርምህም? ለምን መጠጥ ነፃ መሆን ስለማይፈልግ ያን ጥቅስ ነው የሚጠቅስልኝ። ይሄ የሰው ባህሪ ነው። የሆነ ብቻ ምክንያታዊ ለምንወደው ነገር ሁሉ ነገር ሊመስለን ይችላል ነው። መሐመድን ነቢዩ መሐመድን አላህ በቁርአን ስለሚያከብሩት ስለምን ረሰላለ ሰለምን እንድንወዳቸውና እንድናከብራቸው የሚያደርገው አላህ ስለወደዳቸውና ስላከበራቸው ነው። የተለየ ኦንቶሎጂካሊ ሰው ናቸው። እሳቸው የተለየ ደረጃ አንሰጣቸውም። መልአክ አይደሉም፣ አምላክ አይደሉም። እሳቸው እንወዳቸዋለን፣ እናከብራቸዋለን። ይሄ ይታያል። ስጋና ደሜ እኔ የቆምኩበት ስጋና ደሜ ከስጋና ከደሜ ከአብራኬ ከወጡት ከልጆቼ ይበልጣሉ። እሳቸው በመውደድ ማለት ነው። ይሄ ዲን ነው። ለቀጣይ ዓለም የሚያስፈልገው ነገር ነው። ምነግር ነገር ማለት ነው። ቁርአንና ሐዲስ ላይ ስላለ ቁርአን ላይ አምላካችን አላህ ነግሮናል። በተውራትና በኢንጂል ተነግሮ የሚገኝ ብሏል። ይህንን ደግሞ እስኪ የገዛ ስኮላሮቻችሁ ዘዳግም 18 ላይ ያለው ነቢይ ከመሲሁ በተለየ መልኩ አይሁዶች ይጠብቁ ነበር ብለው ተንትነው ነግረውናል። ዮሐንስ ወንጌል 1:19 ላይም ስንመለከተው እንደዛ ነው። እኛ ጥያቄያችን አሁን መጽሐፋችሁ ከእናንተ ነው። ማን ነው ጥያቄው? አሁን አንተ ኢያሱ ነው አልክ። እኔ ኢየሱስ እንዳልሆነ ማስረጃ መስጠት እችላለሁ። አይ ኢየሱስ ስለ ኢየሱስ አይደለም የሚያወራው አልክ። ስለማን ነው የሚያወራው ስንል ስለሚያወራው ስለ ኢያሱ ነው አልክ። አንተ ነህ እንደውም ኢያሱ የሚባለውን በጣም ናቹራሊ ሰው የሚወደውን ነገር ለሚወደው ነገር ያደርጋል የሚባለው ያንተ ነው። የኛ ነፍስያ አይደለም። ለምን? እሳቸው አረብ ናቸው፣ እኛ ኢትዮጵያውያን ነን። ልንወዳቸው እንድንዋደድ ያደረገን ነገር ምንድን ነው? አንድ ነገር ነው። ላኢላሃ ኢለላህ የሚለው ነገር ነው ትልቁ ነገር። እንደዛ ያደረገን በዓለም አቀፍ ደረጃ ማለት ነው። አሁን የሚነሳው ጥያቄ ምንድን ነው? ኢያሱን አንተ ስለምትወደው ናቹራሊ ለአንተ ነው የሚሰራው። ያብዬን ወደምዬ የሚባለው ይሄ ነው። ባይሆን አንዳንድ ጊዜ ተጠንቀቅ ስታወራ ማለት ነው። እኔ ውስጠ ወይራ ንግግር ምንም አይገባኝም ራሱና መረጫጨት እንዳንጀምር ማለት ነው በዚህ በምሽት እና ለማንኛውም ቀጥል። አንተ ብሪሊየንት አይምሮ አለ እርግጠኛ ነኝ። በግልህ ይህን ርኤው ነው የምልህ። ያው ምንም ጫና አልፈጥርብህም። በግልህ ይኸው አንተ መጽሐፍ ቅዱስንም ታነባለህ ከሌሎቹ እርግጠኛ ነኝ። አሁን ከ600 ሰው መጽሐፍ ቅዱስ የሚያነበው ምናልባት 20 ሰው ቢገኝ ምናልባት ብዬ ነው የምጠረጥረው። ትጸልይልኛለህ አንተ እንትን ስለሆንክ አንተ አይምሮ በጣም ንቁ ነው። ግሪኩንም ታነባለህ። አይ ነው እስቲ ይሄን እኔ በምለው በግልህ ይኸውና ምንም ችግር የለም እኮ ይሄ ቢሆንም ከምንም ጸልይልኝና ያው ኢያሱ እንደሆነ ይገለጥልኝ ይሆናል አንድ ቀን እናንተ ማለት ነው። የጠየቁት አየው ምን መሰለ እንደ ቃሉ ካየ ነው የጠየቁት ነገር መልካም ነው። ማን የጠየቀው ነው? እኔ አባባሌ አሁን እኔ ዛሬ ጠይቄ እኔ ከሞትኩ ወዲያ መልስ ምንድን ነው ጥቅሙ ነው የኔ እኮ እንትኑ ምንድን ነው? ለነዛ ሰዎች የተሰጠ መልስ ካልሆነ ዋት ኢዝ ዘ ዩዝ ነው? ምን ያደርግላቸዋል? አየኸው የሩቁ ጊዜ ደዋል ፕሮፌሲ አድርጎ ጴጥሮስ ስለ ኢየሱስ ነው አለ። ግን ኢያሱን የሚያመለክት ጅማሬው አንዳንድ ደዋል ፕሮፌሲ አለ፣ ሁለት ጊዜ የሚነገር ለሁለት ጊዜ የሚጠቀም አሁንም በሚቀጥለውም ጊዜ ተደግሞ የሚፈጸም እንደዛ አድርጎ ግን ዘ ቤዚክ ፈርስት እንትኑ ኢያሱ ነው የነሱ ሚዲየተር ነው። እሳቱን እኮ አንይ ነው ያሉት። አየው እሳት ከእንግዲህ ወደ እሳት አለ ወይ ነው። አየው
ማየት ያለብን እግዚአብሔር ሲመጣ እንደዛ በሚያስፈራ ሰዓት አሁን ይገለጣል። መጸለይ ነው የሚጠበቅብህ። አሁን እሱን ተወው። አሁን በቃ ማሳመን አልቻልክም። አንዳንድ ጊዜ ከአቅም በላይ ሲሆንብህ ወደ ጸሎት ነው የምትሄደው፣ ከአቅም በላይ ማለት ነው። ፓስተርዬ ልጸልይልኝ ይሻላል እያሱ ስለመሆኑ እንዲገባኝ ማለት ነው እንጂ አንተ እርግጠኛ ነኝ በግል ረጋ ብለህ ብታየው ምናልባት እኔ ያልኩት ነገር መቼ አንተ ረጋ ብለህ በሩጫ እኮ ነው የምትሄደው። እኔ ተረጋግቼ ነው እያየሁት የነበረው። አንተ በሩጫ ሄድክ አልቻልክም። ስለዚህ ያለው አማራጭ ምንድን ነው? እንደዚህ አይነት ነገሮችን ጸሎት ነው የሚፈታው ራሱ ማለት ነው። እና ጸሎት ስለሆነ አንቺ በጓዳ ተቀምጠ ትንሽ ደቆስ ደቆስ ስታደርገኝ ሊገባኝ ይችላል። እንደዛ ነው። ይበቃል። ጥያቄ ነበራት እሷን ላስተናግድን አለ። ስልክ መጥቶባት ይሆናል። አስገባት። ስልክ መጥቶባት ይሆናል። አይቋል መቀሌ ወጣች። በቃ እኛ ምንተኛ እንረፍ። ሰዓቱም ሄደ። እኛ ጋር 0-0 ሊሆን ነው።